ዓለማችን በሁለት ጽንፈኞች የተከፈለች ናት። በአንድ በኩል የናጠጡ ቢሊዮነሮች የቅንጦት ሕይወት፣ በሌላ በኩል ደግሞ ለዕለት ጉርስ የሚንከራተቱ በቢሊዮኖች የሚቆጠሩ ምስኪኖች። ግን ለአንድ አፍታ ቆም ብላችሁ አስቡ። ሀብታም የሌለበት፣ ድሃ የማይገኝበት፣ የኔ የሚለው ቃል በእኛ የተተካበት ማህበረሰብ ቢኖርና ያንን ማህበረሰብ ዛሬውኑ ማግኘት ቢችሉስ? ዛሬ ወደ አንዲት አስደናቂ ስፍራ ወስዳችኋለሁ። እዚህ ስፍራ ባንክ የለም፣ የደሞዝ ልዩነት የለም፣ የቤት ኪራይ ወይንም የባለቤትነት ሰነድ የሚባል ነገር አይታወቅም። ይህ የታሪክ መጽሐፍ ልቦለድ ሳይሆን በምድራችን ላይ ያለ እውነተኛ ማህበረሰብ ታሪክ ነው። በዚህ መንደር ውስጥ ህይወት የሚጀምረው በጋራ ስራ ነው። ዶክተሩም፣ ገበሬውም፣ መሐንዲሱም ሆኑ ጽዳት ሰራተኛው እኩል ክብር አላቸው። የሚገርመው ግን ሁሉም የሚሰሩት ለገንዘብ ብለው አይደለም። ለምን ትሉ ይሆናል? በዚህ መንደር ውስጥ ህይወት የሚጀምረው በጋራ ስራ ነው። ዶክተሩም፣ ገበሬውም፣ መሐንዲሱም ሆኑ ጽዳት ሰራተኛው እኩል ክብር አላቸው። የሚገርመው ግን ሁሉም የሚሰሩት ለገንዘብ ብለው አይደለም። ለምን ትሉ ይሆናል? ምክንያቱም እዚህ መንደር ውስጥ ሁሉም ነገር የጋራ ነው። ማንም ሰው የተራበ የለም፣ ምክንያቱም ምግቡ የሁሉም ነው። ማንም ሰው መጠለያ ያጣ የለም፣ ምክንያቱም ቤቱ የማህበረሰቡ ነው። ልዩነቱ የሚጀምረው ከዚህ ነው። እኛ በምንኖርበት ዓለም አንድ ሰው ጠንክሮ የሚሰራው ከሌላው በልጦ ለመገኘት ወይንም ላለመደህየት ነው። እዚህ ግን ሰዎች የሚሰሩት ለፍላጎታቸውና ለወገኖቻቸው ፍቅር ነው። የሰው ልጅ ዋጋ የሚለካው በኪሱ ባለው ገንዘብ ሳይሆን ለማህበረሰቡ በሚያበረክተው ጥበብና ጉልበት ብቻ ነው። እስኪ ያስቡት፣ የኑሮ ውድነት የሌለበት፣ የዋጋ ግሽበት የማይሰማበትና ከሁሉም በላይ ደግሞ ነገ ምን እበላለሁ የሚል ጭንቀት የሌለበት ህይወት። በዚህ ስፍራ ወንጀል የለም ለማለት ይቻላል። ለምን ይዘረፋል? ሁሉም ሰው እኩል ካለውና መሰረታዊ ፍላጎቱ ከተሟላ ሌብነት ትርጉም ያጣል። ቅናትና ፉክክር ቦታ የላቸውም። ይልቁንም የሰው ልጅ ተፈጥሯዊ ደግነትና የመረዳዳት ስሜት ጎልቶ ይታያል። ይህ ማለት ህይወት አልጋ ባልጋ ናት ማለት አይደለም። የራሱ የሆኑ ፈተናዎች አሉት። ለምሳሌ አዳዲስ ቴክኖሎጂዎችን ከውጪ ለማስገባትና ከዘመናዊ ዓለም ጋር ለመገናኘት የራሳቸው የሆነ ልዩ መንገድን ይጠቀማሉ። ሀብታምና ድሃ የሌለበት ሀገር ስንል ብዙዎቻችን ወደ አእምሯችን የሚመጣው ድህነት ወይንም ኋላ ቀርነት ሊሆን ይችላል። ነገር ግን እውነታው ከዚህ ይለያል። በእንዲህ ያለ ማህበረሰብ ውስጥ ትልቁ ሀብት ጊዜ ነው። በዘመናዊ ዓለም አብዛኛው ሰው ከ10 እስከ 12 ሰዓት የሚሰራው ለቤት ኪራይ፣ ለባንክ ዕዳና ለፍጆታ ዕቃዎች ክፍያ ነው። እዚህ ግን መሰረታዊ ፍላጎቶች ለሁሉም የተረጋገጡ በመሆናቸው ሰዎች የቀን ስራቸውን በአጭር ሰዓት ያጠናቅቃሉ። ቀሪውን ጊዜያቸውን ምን ያደርጉበታል ካላችሁ፣ ለጥበብ፣ ለፈጠራ፣ ለቤተሰብና ለውስጣዊ ሰላም ያውሉታል። አእምሮ በጭንቀት ካልተወጠረ የፈጠራ አቅሙ ይጨምራል። ለዚህም ነው በእንዲህ ያሉ ማህበረሰቦች ውስጥ አስደናቂ የሥነ ጥበብ ስራዎችና ለተፈጥሮ ተስማሚ የሆኑ የቴክኖሎጂ ግኝቶች የሚበቅሉት። በዚህ ማህበረሰብ ውስጥ ትምህርት ቤት የውድድር ሜዳ አይደለም። ልጆች የሚማሩት ከሌላው በልጠው አንደኛ ለመውጣት ሳይሆን ተሰጥኦአቸውን አግኝተው ማህበረሰባቸውን እንዴት ማገልገል እንዳለባቸው ለመማር ነው። ደረጃ የለም፣ ሽልማት የለም። ሽልማቱ ዕውቀቱ ራሱ ነው። አንድ ልጅ አናጺ መሆን ከፈለገ ከታላላቅ ባለሙያዎች ጋር እጅ በእጅ እየተያያዘ ይማራል። ዶክተር መሆን የሚፈልግም እንዲሁ። በዚህ ምክንያት ትውልዱ ስራን እንደ ግዴታ ሳይሆን እንደ ፍላጎትና እንደ ማንነት መገለጫ ያየዋል። መሪ የሌለበት አመራር ይሉታል። ሀብታም የሌለበት ማህበረሰብ ውስጥ የፖለቲካ ሽኩቻ ቦታ የለውም። ምክንያቱም ፖለቲካ አብዛኛውን ጊዜ በሀብትና በስልጣን ዙሪያ የሚያጠነጥን ነው። እዚህ ግን ውሳኔዎች የሚወሰኑት በጥሬ ዲሞክራሲ ወይንም በጋራ ስምምነት ነው። ትልልቅ ጉዳዮች ሲኖሩ መላው መንደር ይሰበሰባል። አንዱ ድምፅ ከሌላው አይበልጥም። የ80 ዓመቱ ሽማግሌና የ20 ዓመቱ ወጣት
እኩል የመደመጥ መብት አላቸው። ይህም የበላይና የበታች የሚለውን ስሜት ሰብሮ የባለቤትነት ስሜትን ይፈጥራል። ሌላው አስደናቂ ነገር ይህ ማህበረሰብ ከተፈጥሮ ጋር ያለው ቁርኝት ነው። ገንዘብን ለማከማቸት ተብሎ ጫካ አይጨፈጨፍም፣ ወንዞች አይበከሉ። ምክንያቱም ትርፍ የሚባል ስሌት የለም። የሚያስፈልጋቸውን ያህል ብቻ ያመርታሉ፣ የቀረውን ለተፈጥሮ ይተዋሉ። ይህ አኗኗር ዘዴ ለዓለማችን ለሚያስጨንቃት የአየር ንብረት ለውጥ ትልቁ መልስ ሊሆን ይችላል። ባነሰ ነገር የተሻለ ሕይወት መኖር የሚለው ፍልስፍና በተግባር የሚታይበት ስፍራ ነው። እስኪ ያስቡት፣ ወደ ሱቅ ገብታችሁ የምትፈልጉትን ዕቃ ይዛችሁ ትወጣላችሁ፣ ግን ምንም አይነት ክፍያ አትፈጽሙም። ይህ ስርቆት አይደለም ወይ ትሉ ይሆናል። በፍጹም። እዚህ ማህበረሰብ ውስጥ የሚሰራው የስጦታ ኢኮኖሚ ወይንም ጊፍት ኢኮኖሚ የተባለ ጥንታዊ ግን ዘመናዊ ስርዓት ነው። ሰዎች ምርታቸውን ለገበያ የሚያቀርቡት ለመሸጥ ሳይሆን ለሌላው በረከት እንዲሆን ነው። ገበሬው እህሉን ለጋራ መጋዘን ይሰጣል፣ ልብስ ሰፊው ልብሱን በነፃ ያድላል። ይህ የሚሆነው ግን በአንድ ቅድመ ሁኔታ ነው። ዛሬ እኔ ላንተ ከሰጠውህ ነገ ሌላው ለኔ ይሰጠኛል የሚል ሙሉ እምነትና መተማመን ስላለ ነው። ገንዘብ የሰዎችን ግንኙነት ከሚያቀዘቅዝ ግድግዳነት ወጥቶ ስጦታ የሰዎችን ፍቅር የሚያስጠብቅ ድልድይ ሆኗል። በእኛ ዓለም ቴክኖሎጂ ሰዎችን ከስራ የሚያፈናቅልና ሀብታሞችን ይበልጥ የሚያበለጽግ መሳሪያ ሊሆን ይችላል። እዚህ ግን ቴክኖሎጂ የሰው ልጅ ባሪያ እንጂ ጌታ አይደለም። አንድ አዲስ ማሽን ወደ መንደሯ ቢመጣ ማሽኑ ስራውን ስለሚያቀላጥፈው ሁሉም ሰው የስራ ሰዓቱ ይቀንሳል ማለት ነው። ማሽኑ የሰዎችን ስራ አይሰርቅም፣ ይልቁንም ሰዎችን ነፃ ያወጣቸዋል። ትርፉ ለጥቂት ግለሰቦች ኪስ ሳይሆን ለሁሉም ሰው የሚተርፍ ትርፍ ጊዜ ሆኖ ይመለሳል። በዚህም ምክንያት ማህበረሰቡ ቴክኖሎጂን አይፈራም፣ ይልቁንም በደስታ ይቀበለዋል። ሀብታምና ድሃ በሌለበት ቦታ ግጭት አይኖርም ማለት ምኞት ነው። የሰው ልጅ እስከሆነ ድረስ አለመግባባቶች ይኖራሉ። ነገር ግን ልዩነቱ አፈታቱ ላይ ነው። እዚህ ፍርድ ቤት የለም፣ ጠበቃ የለም፣ እስር ቤትም የለም። ይልቁንም የእርቅ ክበቦች አሉ። ሁለት ሰዎች ቢጣሉ ማህበረሰቡ ሰብሰብ ብሎ የሁለቱንም ስሜት ያዳምጣል። ግቡ አንዱን ጥፋተኛ አድርጎ መቅጣት ሳይሆን የተበላሸውን ግንኙነት መጠገን ነው። በገንዘብና በንብረት ላይ የሚመሰረት ክስ ስለሌለ አብዛኛው ግጭት በይቅርታና በንግግር በቀላሉ ይፈታል። እነዚህ ማህበረሰቦች ከውጭው ዓለም ጋር ያላቸው ግንኙነት የሁለት ዓለም ድልድይ ይባላል። አንድ እንግዳ ወደዚች መንደር ሲመጣ የሚስተናገድባቸው መንገዶች እንግዳው እንደ ነዋሪው ለማህበረሰቡ በጉልበት ወይንም በእውቀቱ አስተዋጽኦ እስካላደረገ ድረስ ለሚጠቀምባቸው ግብዓቶች ለምሳሌ ለኤሌክትሪክ፣ ለኢንተርኔት ወይንም ከውጭ ለሚገቡ ቁሶች መጠነኛ መዋጮ እንዲያደርግ ይጠየቃል። ይህ ገንዘብ ግን ለግል ትርፍ ሳይሆን መንደሯ ከውጭው ዓለም ጋር ለምታደርገው የንግድ ልውውጥ እንደ መጠባበቂያ ይውላል። አንዳንድ መንደሮች የራሳቸውን ጊዜያዊ የውስጥ መገበያያ ይጠቀማሉ። እንግዳው የውጭ ሀገር ገንዘቡን ወደ መንደሩ ክሬዲት ይቀይራል። እዚያ ውስጥ ሲቆይ ግን ንግድ የሚካሄደው በትርፍ ላይ ሳይሆን በዋጋው ልክ ብቻ ነው። ይህም እንግዳው የትርፍ ስሌትና የዝብዘባ ሰለባ እንዳይሆን ይከላከላል። በጣም አስደናቂው መንገድ ግን ይህ ነው። ብዙ ቱሪስቶች ወይንም መንገደኞች ወደዚህ መንደሮች ሲሄዱ ገንዘብ አይከፍሉም። ይልቁንም ጠዋት በጋራ እርሻዎች ላይ አብረው ይሰራሉ። ከሰዓት በኋላ ደግሞ የሚፈልጉትን ምግብና መጠለያ በነፃ ያገኛሉ። እዚህ ጋር ልውውጡ በገንዘብና በሸቀጥ መካከል ሳይሆን በጉልበትና በክብር መካከል ነው። መንደሯ በውስጧ ገንዘብ አትጠቀም እንጂ ለውጭው ዓለም የሚሆን የጋራ ካዝና አላት። መንደሩ የሚያመርታቸውን ትርፍ ምርቶች ለምሳሌ ልዩ የእጅ ስራዎች፣ ኦርጋኒክ የግብርና ውጤቶች ወይንም የቴክኖሎጂ ፈጠራዎች ወደ ውጭ ትሸጣለች። ከዚህ የሚገኘው ገቢ ግን ወደ ግለሰቦች ኪስ አይገባም፣ ይልቁንም ወደ የጋራ ካዝና ይገባል። ከዚያም ማህበረሰቡ የሚፈልጋቸውን እንደ ኢንተርኔት፣ መኪናና ማሽነሪዎች ለመግዛት በጋራ ይውላል።
በአንዳንድ አካባቢዎች መንደሯ ከጎረቤት ከተሞች ጋር የምትግባባው በእቃ ልውውጥ ነው። ለምሳሌ መንደሯ ለጎረቤት ከተማ ንጹህ የተፈጥሮ ማዳበሪያ ወይንም የምግብ ምርት ትሰጣለች። በምትኩ ደግሞ ጎረቤት ከተማዋ የኤሌክትሪክ አገልግሎት ወይንም የጥሬ ዕቃ አቅርቦት ትሰጣለች። እዚህ ጋር ግብይቱ የሚከናወነው በወረቀት ገንዘብ ሳይሆን በምርቶች እውነተኛ ዋጋ ላይ ነው። ልብ ይበሉ፣ መንደሯ ከውጭው ዓለም ጋር ገንዘብ ትጠቀማለች። ልዩነቱ ግን ገንዘቡ የሚቆምበት ቦታ ነው። በእኛ ዓለም ገንዘብ እስከ ቤት ውስጥ ዘልቆ ይገባል። ባልና ሚስትን፣ ወንድምና እህትን ያጣላል። በዚህ መንደር ውስጥ ግን ገንዘብ በድንበር ላይ ይቆማል። አንድ ዕቃው ወደ መንደሩ ከገባ በኋላ የገንዘቡ ዋጋው ይጠፋና የማህበረሰቡ ንብረት ይሆናል። መኪናው የሁሉም ነው። ኮምፒውተሩ የሁሉም ነው። ገንዘብ እንደ መሳሪያ እንጂ እንደ ጌታ አይታይም። ይህ ማህበረሰብ ለዓለም የሚያስተላልፈው መልእክት ግልጽ ነው። ሰው ከንብረቱ በላይ ነው። እኛ የምንኖርበት ዓለም በውድድርና በክምችት ላይ የተገነባ በመሆኑ እንዲህ አይነት ህይወት የማይቻል ሊመስልን ይችላል። ነገር ግን እነዚህ ሰዎች የማይቻለውን በየቀኑ እየኖሩት ነው። ምናልባት መፍትሄው ዓለምን መቀየር ሳይሆን እያንዳንዳችን በልባችን ውስጥ ያለውን የራስ ወዳድነት አጥር ማፍረስ ሳይሆን አይቀርም። የሰው ልጅ ትልቁ ሀብቱ ሌላው ሰው ነው። ውድ ዝግጅታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።